የግንቦት ልደታ ሚስጥሩ ሲፈታ ስለኛ ወደ ተሰቀለ ወደ ክርስቶስ እንመለስ። እምነት በዓለም ላይ የተስፋፋ ዛሬ በምድራችን የውሸት ሁሉ አባት የሆነው ሰይጣን ይህንን የሚቃወም ጴንጤ የተረገመ ይሁን። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን ማብራታችሁን እንዳትረሱ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። ዛሬ ቅድስት ድንግል ማርያም የተወለደችበት ቀን ነው። I love Saint Mary የአልማይቲ ጋድ ወይም ደግሞ ዓለምን በብርሃን ፍጥነት የሚያጠፋ አምላክ የተወለደችበት ቀን ነው። በነገራችሁ ላይ ይሄን የሚያውቁት ኦርቶዶክሶች ብቻ ናቸው። እሺ መጽሐፍ ቅዱሳችን ምንም አይናገርም። ራሳቸው ሀገር በቀል ትምህርት ስለሚያዘጋጁ እነሱ ብቻ ናቸው የሚያውቁት። ይህንን የሚቃወም ጴንጤ የተረገመ ይሁን። አያችሁ፣ ጴንጤ መጽሐፍ ቅዱስ ብቻ እንደሚቀበል ስለሚያውቁ ይህንን የማይቀበል ጴንጤ የተረገመ ይሁን ይላሉ። ያውቃሉ፣ ጴንጤውን እንደማይቀበል ያውቁታል። ለዛ ይህንን የማይቀበል ጴንጤ የተረገመ ይሁን አለ። ይህንን የሚቃወም እስላም መቃብር ይውረድ። እንዴት አይነት ወንጌል እንደሚሰብኩ ተመልከቱ። ይሄን የማትቀበል እስላም መቃብር ግባ እያሉ ነው ወንጌል የሚሰብኩት። በነገራችሁ ላይ አያችሁ፣ ሜሪያም ወይም ማርያምን ያላከበረ ሃይማኖት በዓለም ላይ ተቀባይነት የለውም። ልጁን አክብረህ እናቱን ማዋረድ ይሄ የጴንጤዎች ተግባር ነው። ይፈሩናል፣ በጣም ይፈሩናል። እሺ የነ ሉትሪዝም የነዚህ አፈድፋጆች በኪቦርድና ባታሙ የቆዩ የአማራ ዘፈኖችን ወደ ኢየሱስ በመቀየር የሚዘፈን የመድረክ ላይ ዳንኪራ መች ነው ጴንጤ። አያችሁ፣ በጣም ብዙ ነገር ነክቷል። አንድ ነገር ለመናገር ያ የሚናገርለት ነገር ውሸት ስለሆነ በጣም ብዙ ነገሮችን ይነካካል። ዘር ይገባል፣ የሆነ ነገር ውስጥ ይገባል፣ መዝሙርና ዘፈን ውስጥ ይገባል። ለምን? ቅድም ይዞ የመጣው ሐሳብ ውሸት ስለሆነ ያንን ውሸት ለመደገፍ ሲል አንቀበሉ። አማራዎች እንኳን ደስ አላችሁ። ይኸው ዘር ውስጥ ገብቷል። መጽሐፍ ቅዱሳችሁ በዓለም ላይ ተተረጎመ በእንግሊዘኛ። ምን የሚለው መጽሐፍ ቅዱስ ነው ያላችሁ? 80 መጽሐፍ፣ እንደውም 7 መጽሐፎች ተጨምሮበታል። አማራ ገድሎች ማለት ነው። 88 የአማራ ገድል ተጨምሮበት 88 ደርሷል። አያችሁ፣ መጽሐፍ የያዘ 81 መጽሐፍ የያዘ እየታተመ ተመልከት። ዓለም አምኖታል። ዓለም አምኖታል አለ። እኛ ሁሉ አላመንም እኮ እዚህ ሀገር ሆነን። እንኳን ደስ አላችሁ የአማራ ሕዝብ፣ እንኳን ደስ አለ። እምነት በዓለም ላይ እየተስፋፋ ነው። እኔ ምንም አልናገርም። ፍልስፍና በዓለም ላይ አሁን አንተ ተኩሰ ማሸነፍ ብቻ ነው። አያችሁ ስንት ነገር እንደነካ። እምነት ዓለም ላይ ተዳርሷልና ተቀባይነትም አግኝቷልና አሁን አንተ አለ ተኩሰ ማሸነፍ ብቻ ነው። አይ ሞጣ፣ ይሄንን ነገር የሞጣ ሐሳብ ነው ብዬ ስለማልፈው ያን ያክል ቦታ አልሰጠውም። እሺ ይመቻል። ሲዘምር ስማው። አሁን ተኩሰ ማሸነፍ ብቻ ነው አለ። አሁን ይዘፍናል። ማን ይዘምራል? አንድ ላይ አንድ ላይ አለ። እሺ እንቀጥል። ትዝታው ማርያም የኢየሱስ እናት ማርያም የእናንተ ጥንቆላ ውስጥ የለችበትም። በቃ የለችበትም። ሲጀመር ልደታ የምትባል ሴትዮ የለች መጽሐፍ ቅዱስ ውስጥ። እውነት ነው፣ የለችም እንዴ። ከየት እነሱ ፈጥረው እኮ ነው። እነሱ በቃ የሆነ ጣዖት ሆናለች ምድሪቱ ላይ። እቺ ልደታ የምትባለዋ ሴትዮ ጣዖት ሆናለች። መንፈሱ ጣዖት ሆኗል። እውነት ነው። የሆነ ስዕል ተስሎላታል፣ ሻማ ይበራላታል። በቀጥታ አምልኮ ለሷ ይቀርባል። ልደትዬ እንዴት አድርገህ ልደትዬ ማርያም ናት እቺ። እውነቱን ነው። በነገራችሁ ላይ ይቺኛዋ ማርያም አይደለችም። ከሆነ የጨለማው መንግስት መጣ የምትመለክ አጋንንት ናት እንጂ የጌታችን እናት አይደለችም። ያ እውነት ነው። ግንቦት ውስጥ ነው ጣዖት አምልኮ በሙሉ በደንብ የሚንቀሳቀሰው። የመናፍስቱ አሰራር እውነት ነው። ይንቀሳቀሳል። በቃ ያ አጋንንት ነው። ደም ይፈሳል። ደም በትክክል በእቃ አድርገው ይረጫሉ።
ደም ይረጫሉ። የጌታችንን እናት ደም አፍስሰን ምናምን አናከብራትም። እንኳን እሷን ጌታችን ኢየሱስ ክርስቶስንም ደም እስከ ማፍሰስ አላመለክ ነው። ለእሷም ሲባል የሚፈስ ደም የለም። ከፈሰሰም ደግሞ አጋንንታዊ አሰራር ነው እንጂ ለጌታችን ለኢየሱስ ክርስቶስ እናት ነው ተብሎ የሚደረግ አይደለም። ተመልከቱ። አረቄ ይደፋለታል ለመንፈሱ። አያችሁ፣ አረቄ ይደፋለታል። አጋንንታዊ አሰራር የሆነ ነገር ይገዙ ያመጡና ከሚበላው ከሚጠጣው ነገር ይደፉለታል። what does it mean? ምን ማለት ነው ይሄ? የእህል ቁርባን ለክፉ መናፍስት መድፋት ማለት ነው። እውነት ነው። አያችሁ፣ ማቅረብ መሰዋት ማለት ነው። ሲታረድም ያከብት ሲታረድም ትዝታው ሳሙኤል ማምለጡ ብዙ ነገሮች እንዲወጡ ያደረገ ነው። ጌታ ኢየሱስ ስሙ ይባረክ። እሺ እንቀጥል። ከዚሁ መንፈስ ጋር ተቆራኝቶ የበላው ሁሉ ከጣዖት አምልኮ ጋር ነው የሚቀላቀል። ይሄን ነው ወንጌል አማኝ ሆናችሁ እንዲህ አይነት ነገር ላይ የምትታደሙ ሰዎች በጉርብትና ሚሁን በዝምድና የፕሮግራሙ ዋና ዓላማው ለጨለማው መንግስት ስለሆነ እንዲህ አይነት ፕሮግራም ላይ ተገኝታችሁ ለጨለማው መንግስት የሚሰዋውን ማዕድ ከምትጋሩ ጉርብትናውና ዝምድናው ቢቀርባችሁ ባይነኝ እኔ። ምክንያቱም ታቅዶ የሚደረገው ለጨለማው መንግስት ስለሆነ ከዛ ነገር ተካፋይ አትሁኑ ለማለት ወዳለሁ። እና ለማን ነው የምትደፊው? ለወፍ ቆሎ ሲበተን ፈንዲሻ ሲበተን ለማን ነው የምትበትኙ? እህል በተወደደበት ሀገር ለማን ነው የሚበተን? ለመንፈሱ። ይሄ ልክስክስ ለሆነ መንፈስ ነው የሚከበረው። በቃ ልክስክስ ለሆነ መንፈስ አለ። እውነቱ ነው። ለሚል ከሰከስ ለክፉ መንፈስ ይሄ ጀበና ስር ለማይጠፋ አተላና አመድ ለለመደ መንፈስ ይሄ ይሰዋለታል ማለት። በጓሮ በኩል እየዞሩ ይበትናሉ። ይሄ አነባበሮ የሚባል እንጀራ ይጠፈጠፍና ተቆራርሶ እሱ ሁሉ ይጣላል። አያችሁ፣ በገጠር ቢሆን በከተማ ያውቋል። በነገራችን ላይ በደንብ ስለሚያውቁ ለትምህርት ይሆናቸዋል ብዬ ነው ያመጣሁላችሁ። ትልልቅ ሀብታሞች ቤት አሁን ይሄ ነው የሚደረገው። ይሄንን ወር በሙሉ ነው የምላችሁ። ለዚህ ነው የግንቦት ልደታ ሚስጥሩ ሲፈታ ያልኳችሁ። የግንቦት ወር ውስጥ እንዳለ ይደረጋል እያለ ነው። ታዲያ ይሄን ወር በደንብ ተጠንቀቁ። እሺ፣ አጋንንት ነው የሚመለክበት። ማርያም የኢየሱስ እናት ማርያም የእናንተ ጥንቆላ ውስጥ የለችበትም። በቃ እውነታው ይሄኛው ነው። የጌታችን እናት በዚህ ነገር ውስጥ የለችበትም። ይሄኛው አምልኮ ነው፣ የጨለማው መንግስት አምልኮ ነው፣ ጥንቆላ ነው። ህዝቡን ባዶ የሚያደርግ እጃቸውን ባዶ የሚያደርግ አይምሯቸውን ባዶ የሚያደርግ የጥንቆላ ስራ ነው። ለዛ ነቃ በሉ። ማርያም የእናንተ ጥንቆላ ውስጥ የለችበትም። ረፉ። በቃ የለችበትም። እሺ እንቀጥል። ኢትዮጵያ ጓዳ ዛሬ በግንቦት ቀን ኢትዮጵያውያን ብዙዎቹ ቁጭ ብለው በሚገባ ይዞ የምንከባከቡት በሙሉ በእግዚአብሔር ዓይን ፊት አስጸያፊ ነው። እግዚአብሔር ይጸየፈዋል። ዛሬ በምድራችን የውሸት ሁሉ አባት የሆነው ሰይጣን በኦርቶዶክስ ሽፋን፣ በካቶሊኮች ሽፋን፣ በፕሮቴስታንት ሽፋን ኤስቶለሳ ፕሮቴስታንት ምን አደረገ ሽፋን፣ በቅድስት ድንግል ማርያም ሽፋን ምድሪቷን ህዝቡን ምን ያህል እያንገላታውና እየተጫወተበት እንዳለ በቅዱስ ወንጌል ዓይኑ የተከፈተለት ሰው ያያል። ይሄኛውን በደንብ እንረዳዋለን እኛ። ህዝቡ ሃይማኖት አለው እንጂ ህይወት የለውም። ቴንኪዩ። እዚህ ሀገር ላይ ያለው ትልቁ ችግር የኛው ነው። ሃይማኖት አለን እንጂ እምነት የለንም። በነገር ላይ አምላኩ ማን እንደሆነ ማያውቅ ህዝብ ነው ያለው። ለምን እንደሚያመልክ ሁሉ ማያውቅ ህዝብ አለ። ወዴት እንደሚሄድ ማያውቅ ህዝብ አለ። ሃይማኖተኞች ነን እንጂ እምነት የለን። በቃ ትልቁ ችግር የኛው ነው። ህዝቡ ሃይማኖት አለው እንጂ ጤና የለውም፣ ሰላም የለውም፣ ፍቅር የለውም፣ ማስተዋል የለውም፣ መጽናኛ የለውም። ለምን ቢባል አብዛኛው የኢትዮጵያ ህዝብ በጓዳው በድብቅ በጓዳው የሚለማመዳቸው አጋንንታዊ መተቶች ከአይነታቸውና ከስማቸው ጭምር ስፍር ቁጥር የላቸው። እውነት ነው። ይህ ሁሉ መንፈሳዊ ክስረት፣ ይህ ሁሉ መንፈሳዊ አመፅ እውነት ነው። ሁሉም ወደ ቤቱ ሲገባ የሚያመልከው ጣዖት አለው፣ የሚሰዋለት አጋንንት አለው። ከእግዚአብሔር በላይ በአጋንንትና በጨለማ ስራ ያምናል፣ በጥንቆላ ያምናል። ኢትዮጵያን ወደ ኋላ የሚጎትተው ትልቁ ነገር ይኛው ነው። በዋናነት የኦርቶዶክስ ቤተክርስቲያን ከጌታ ከራቀች ሰነባብታለች። በጥንቆላና በመተት መኖር ከጀመረች ዓመታት አልፏል። ለዛ ሀገሪቱ አትባረክ። ክርስቲያኖች ተብለን አንድ ላይ መጠራታችን ሁሉ ይገርመኛል በጣም አብሶ እዛ ቤት። ይህ ሁሉ መንፈሳዊ ጨለማ፣ ይህ ሁሉ መንፈሳዊ ግልሙትና በምድርቷ እያለ ይህ ህዝብ ለምን ይጣላል? ለምን ይጋፋል? ለምን ይበዳደላል? ለምን ይጠባፋል? ብለን መጠየቅ ወገኖቼ አለመረዳት ነው። እውነት ነው። እኛ ደግሞ ዛሬ ጠዋት ከአገሪቷ ብሔር ብሔረሰቦች የተሰበሰብነው ዋና ምክንያት በምድርቷ ላይ ያሉትን
የእያንዳንዱን ብሔር አጋንንታዊ መሠዊያዎች በጌታ በኢየሱስ ክርስቶስ በማዳግም ሁኔታ ለማፍረስ ነው። እናፈርሰውም ወገኖቼ በፍቅር ወንጌል፣ በምሕረት ወንጌል፣ በይቅርታ ወንጌል፣ በእርቅ ወንጌል፣ በጌታ ወንጌል፣ በኢየሱስ ክርስቶስ ወንጌል የሰይጣንን መሠዊያዎች እናፈርሳለን። ውሸት በእውነት ይተካል፣ ሞት በሕይወት ይተካል፣ ውርደት በክብር ይተካል፣ ጨለማ በብርሃን ይተካል። ኢትዮጵያ ትፈወሳለች። አሜን። እውነት መራራ ነው፣ እንግዲህ ምንም ማድረግ አይቻልም። በመጽሐፍ ቅዱስ እንደምናነበው የእስራኤል ልጆች እንደ እግዚአብሔር ሕዝብ ብዙውን ጊዜ ለብዙ ዘመናት በጠላቶቻቸው እንዲገዙ የመከራን ዘመን እንዲያዩ የተደረጉት እግዚአብሔርን ትተው ራሳቸው የሰሩትን አማልክት በመከተላቸው በእጅ የተሰሩትን አማልክቶች እግዚአብሔር ይጸየፋቸዋል። እውነት ነው። መጽሐፍ ቅዱሳችንም ሲናገር እስራኤሎች ስማ፣ አምላካችን እግዚአብሔር አንድ አምላክ ነው፣ ከእርሱ አጠገብም ምንም አትያዝ ብሎ እንደሚናገረው ከእሱ ጎን አንዳች ነገር እንድንይዝ የማይፈልግ አምላክ ነው። ለዛ ብቸኛም የሆነ አምላክ ነው። የሰማይና የምድር ፈጣሪ የሆነ ጌታ ስለሆነ በዘመናችንም ደግሞ እሱም ብቻ እንድናመልኩ ይፈልጋል። ለዛ ይህንን ነገር እንድታውቁ ከወዲሁ አሳስባችኋለሁ። ከእረኛችን ከክርስቶስ ርቀናል። የሚበላን ብዙ ነው። በመገለጫው አንጯጯ፣ በመገለጫው አንጯጯ፣ በዘንዶ አንጩ። ወደ ዘንዶ ለምን ሄድን በሉ። ለሀገር መደፈር፣ ለቤተ ክርስቲያን መደፈር። ቅድም ያልኩት የኛውን ነገር ነው። እሺ፣ ለሀገር እንዲህ መሆን፣ ለቤተ ክርስቲያን ኪሳራ፣ ለትውልዱ መቅበዝበዝ ተጠያቂዋ ቤተ ክርስቲያን ናት። በቃ ከውጭ ይመስላችኋል? አያችሁ፣ ምክንያቱ ከውጭ ይመስላችኋል? አንፈርድበትም። አባታችንን ከእረኛችን አምልጠናል። ከእረኛው ያመለጠ ሕዝብ ደግሞ በተኩላ ይበላል። እረኛ የሌለው ሕዝብ ደግሞ በተኩላ ይበላል። እውነታቸው። አሁን ለሚፈጠረው ቤተክርስቲያን ላይ እየተደረገ ላለው ነገር ተጠያቂው ቤተክርስቲያን ራሷ ናት። እረኛዋን ትታ ስለተጓዘች ለሚመጣባት የትኛውም ኪሳራ ተጠያቂ የምትሆነው ራሷ ናት። እግዚአብሔር አንዳችን በዚህ ጉዳይ ላይ ተጠያቂ ሊሆን አይችልም። በሀገሪቷ ላይ ለሚፈሰው ደም ተጠያቂ ቤተክርስቲያን ናት። ለወጣቱ ራስን ማጥፋት፣ ለወጣቱ ተስፋ መቁረጥ ቤተክርስቲያን ተጠያቂ ናት። ከእረኛዋ ርቃ እየተጓዘች እረኛ የሌላቸውንም ብዙ ህዝቦች አፍርታለች። ተጠያቂ ራሷ ናት። ሌላ ቦታ አይጠየቅም፣ አይፈልግም። ለዛ ይሄን ነገር ማስተዋል በራሱ አንድ የሚያስመሰግን ነገር ነው። በጣም ነው ማመሰግነው። እኔ በግሌ ከእረኛው ያመለጠ በግ በተኩላ እንደሚበላ ከጠባቂው ከእግዚአብሔር የተለየ ህዝብ ደግሞ በብዙ ነገር ይበላል። እየተበላን ነው። እውነት ነው። ምንድን ነው ምክንያቱ? ከጠባቂያችን ወጥተናል። ምክንያቱ ይሄኛው ነው። ከእግዚአብሔር ርቀናል። ማንም ይጫወትብናል። በቃ እውነታው እሱ ነው። ሸሽተናል፣ ርቀናል። ከእረኛችን ከራቀ፣ ከክርስቶስ ከራቀ ኢትዮጵያውያን እንበላለን፣ ኦርቶዶክሳውያን እንበላለን። ኢትዮጵያውያን እንበላለን፣ ኦርቶዶክሳውያን እንበላለን። አለቀ። የትኛውን ቤተ እምነት ወደ ትክክለኛው ጌታ ቢመጣ ለመጽሐፍ ቅዱስ አስተምሮ ቢኖር ኢትዮጵያ ትድናለች፣ ትውልዱ ይድናል፣ ወጣቱ ይድናል፣ ህዝቡ ይድናል። ነገር ግን ትክክለኛ የሆነውን ነገር መስማት እየፈለግን አይደለም። የጨለማውን መንግስት እየተከተልን ነው። የእግዚአብሔርን ቃል ወደኋላ ካልን ሰነባብተናል። ከዛ ብዙ የደም መፍሰስ፣ እንደ ሀገር ወደኋላ መቅረት፣ ረሃብና ችግር ይፈራረቁብናል። ገና እግዚአብሔርን ስለረሳ ነው። ሌላ እንዳይመስላችሁ ያስበላል። ከእረኛችን ርቀን ከኛ ከእረኛ እረኛ ሸሽተን ነው። በጣም ርቀናል። በጣም ተባረኩ። ይሄኛው መገለጥ የስጋና የደም መገለጥ አይደለም። እውነታው ይሄኛው ነው። ከእረኛችን ርቀናል፣ እንደ ሀገር ርቀናል፣ እንደ ቤተ እምነቶች ርቀናል። ለዛ ነው ኪሳራ እያስተናገድን ያለ ነው። ለዛ ነው ወደኋላ እየቀረን ያለ ነው። ለዛ ነው ረሃብና ችግር የሚፈራረቁብን። ለዛ ነው ከእረኛችን ርቀን ስለተጓዝን እረፍትና ሰላም የለን። ሰላም የጠፋው ለዛ ነው። ደም የሚፈሰው ለዛ ነው። ከእረኛችን ስለራቅን ነው። ለዚህ ጉዳይ ማንም ተጠያቂ አይደለም። ተጠያቂዎቹ ራሳችን ነን። ለምን? ከእረኛችን በፍቃዳችን ኮብልለናል። ረጅም ተጉዘናል። ብዙ ዓመታቶችን ብቻችንን መተናል። እግዚአብሔርን መስማት ካቆምን ቆየን። በራሳችን ነገሮችን ለመወጣት ለማስተካከል እየሞከርን፣ ለዛ ኪሳራው እየከፋ ይመጣል። ከእረኛችን ርቀናል። በጣም ተለይተናል። ማን ነው ከእረኛዬ ጋር ነኝ የሚለው? አሁን ሞልቶ ማን ነው እረኛዬን አልተለየሁትም የሚል? እሱ እየፈለግን እኛ አልሸሸነው፣ እሱ እየቀረበን እኛ አራቅነው። ስለዚህ ተበላና
ተበላን አለን መሰላችሁ? ይሄን መልእክት የምትሰሙ ሁላችሁም ልባችሁም ይሄንን ነገር ሰምቶ ልከኛ ከሆነ እናንተ ደግሞ በጣም በብዙ ማይል ከአምላካችሁ እንደራቃችሁ ማስተዋል አለባችሁ። የእግዚአብሔር ሐሳብ በሕይወታችሁ ላይ መጥቶ እንደማያውቅ መገንዘብ አለባችሁ። ይሄንን መልእክት መስማት ያለብን እንደ ሀገር ነው፣ እንደ ህዝብ ነው፣ እንደ ኢትዮጵያ ነው መስማት ያለብን። እንደ ጴንጤ ነው፣ እንደ ኦርቶዶክስ ነው፣ እንደ ሙስሊም ነው መስማት ያለብን። ሌላም እምነት ካለ እንደዛ ነው መስማት ያለብን። ከእረኛችን ከራቅን ቆይተናል። ለዛም ደግሞ ተጎጂዎች ነን። ተበላን ያስበላን ማንም እንዳይመስላችሁ። መገለጫውን አትዩ፣ ጅራፉን አትዩ። ጅራፉን ማን ነው ያነሳው? ጅራፉ በምን ተነሳ የሚለው ነጥብ ላይ ነው ማስተዋል ያለው። ከእረኛችን ከክርስቶስ ርቀናል፣ የሚበላን ብዙ ነው። ከእረኛችን ከክርስቶስ ርቀናል፣ የሚበላን ብዙ ነው። እውነታው ይሄኛው። አፉን ከፍቶ አሰፍስፎ የሚጠብቀን ብዙ ነው። ስለዚህ ወደ እረኛችን እንመለስ፣ ወደ አዳኛችን እንመለስ ወገኖች። ስለኛ ወደ ተሰቀለ ወደ ክርስቶስ እንመለስ። በእግር ብቻ ያይደለ በሐሳብ እንመለስ። ወደ ክርስቶስ እንመለስ። እግራችን ብቻ ደግሞ አይደለም፣ ልባችን ይመለስ። ስርዓቱን ብቻ መጠበቅ አይደለም፣ በሕይወታችንም ደግሞ እንተግብረው። ወደ ክርስቶስ እንመለስ። ያኔ በሰላም እንኖራለን። በልብ እንመለስ፣ እናስደስተው፣ እንታዘዘው። ከመስቀሉ ስር አንጥፋ፣ ከእረኛችን አንጥፋ። ጌታ ኢየሱስ እኚህን አባት ይባርካቸው። የኦርቶዶክስ ቤተክርስቲያን እንዲህ ያሉ 10 አባቶች ካሏት ድናለች፣ ተርፋለች፣ ተስፋም ደግሞ አላት። ወደ እረኛዋ እየተመለሰች ነው። ሌላኛው ጀግና አባት። እውነት ምንጊዜም ቢሆን በጣም ተገፊ ነች፣ ግን እውነት አትሸነፍም። እውነትን በዶዘር ቆፍረው ቢቀብሯት በመርፌ ቀዳዳ ሾልካ ትወጣለች። እውነትን መቃብር አይይዛትም። እውነትን መቃብር አይሸፍናትም። እውነትን ጫጫታ አይጋርዳትም፣ አይከለክላትም። እውነት እውነት ነች። እውነት አንዲት ነች። እውነት ብቸኛ ነች። እኛ ኢየሱስ ክርስቶስን አንሰብክም ካል ድንጋዮች ይሰብካል። የኦርቶዶክስ ቤተክርስቲያን ተስፋ አላት። ከተረት ልትወጣ ነው። ድንቅ አባቶች እየመጡ ነው፣ ክርስቶስን ብቻ የሚሰብኩ። ዶሮ ስንት ብልት አላት የማይሉ፣ ማርያም እንደዛ እንደዚህ ሆነች የማይሉ፣ የእግዚአብሔርን ልጅ ወንጌል የሚሰብኩ ትክክለኛ አባቶች እየመጡ ነው። ኦርቶዶክስ ተስፋ አላት። እኛ ኢየሱስ ክርስቶስን አንሰብክም ካል በማኅፀን ያሉ ሕፃናትና በመቃብር ያሉ ሙታን ስብከታቸው እሱ ነው፣ ይሰብኩታል። እኔ አንድ ቃል ይገርመኛል። አብዳኔው ለዚህ ዓለም ሐረ እግዚአብሔር ከመያሳፍሮሙ ለጠቢባን፣ የዚህን ዓለም ጠበብቶችን ያሳፍር ዘንድ እግዚአብሔር የዓለምን ሞኝ ነገር ከንቱ ነገር መረጠ ይላል። እውነትን መለየት በሚችሉ ከጥላ ይልቅ እውነትን በሚከተሉ ውቅያኖስና ተራ ኩሬ ላይ የሚሰበረውን መርከብ ሳይሆን ውቅያኖስን የሚያሻግር ባሕረ እሳትን የሚያሻግር የዓለም ናፍቆት ቅዱሳን መላእክት ናፍቀው ፍለጋ ቤተልሔም የመጡለትን ለዓለሙ ሁሉ የሚሆን ደስታ፣ መድኃኒት ሆኖ የተወለደ ደስታ፣ ንጉሥ ሆኖ የተወለደ ደስታ፣ ኢየሱስ ክርስቶስን መፈለግ፣ ቃሉን መናፈቅ፣ ከዚህ የበለጠ ምን በረከት ምን ደስታ አለ? ከዚህ የበለጠ ምን ደስታ አለ? ኢየሱስን ከመስበክ የበለጠ ምን ደስታ አለ? ኢየሱስን ከመከተል የበለጠ ምን ደስታ አለ? ምንም የለም። ሌላው ነገር አላፊ ነው። ምንም ደስታ የለም። በሰማይም ቢሆን በምድር ከዚህ የሚበልጥ ነገር የለም። የለም። ከኢየሱስ የሚበልጥ ነገር የለም። ከእረኛችን የሚበልጥ ነገር የለም። ለቤተ ክርስቲያናችን የሚጠቅማት የሚበጃት ሆሳዕና ሳይሆን ዕለተ ዓርብ ነው። እነሱ ቅጠል ጎዘጎዙለት፣ ጨርቅ አነጠፉለት። ለኢየሱስ ክርስቶስ ግን እኛ ማንጠፍ ያለብን ልባችንን ነው፣ ሕይወታችንን ነው እንዲማርክ እንዲወስድ እሱ የራሱ እንዲያደርገን፣ አንደበቱ እንዲያደርገን፣ መሳሪያዎቹ እንዲያደርገን ለሱ መፍቀር ነውና ኢየሱስ ክርስቶስ ትላንትም አዳኝ ነው። አሜን። ዛሬም አዳኝ ነው። አጋንንት ይቃጠላል። ተስፋ አለ። ብርሃን ሊበራ፣ ተረት ቦታ ሊለቅ ነው። ክርስቶስ ሊሰበክ ነው። ጌታ ኢየሱስ ስሙ ይባረክ። በጣም ነው ደስ ያለኝ። ተስፋ አለ። የኦርቶዶክስ ቤተክርስቲያን በሕይወት ትኖራለች። ተረቷን ትታ ደግሞ ወደ ክርስቶስ ትመለሳለች። ነገም አዳኝ ነው። እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክም መውቱ እስከ ለዓለም። በዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 13 ቁጥር 9 ላይ
ኢየሱስ ክርስቶስ ትላንትም ዛሬም ያው ነው ይላል። ምንድነው ይላል? ያው ነው። እንዴት ነው የሚጣፍጠው አንደበታችሁ ላይ? ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። በቃ እንዴት አንደበታችሁ ላይ እንደሚጣፍጥ ጌታ ስሙ ይባረክ። ትላንትም አዳኝ ነው፣ አሜን። ዛሬም አዳኝ ነው፣ ነገም አዳኝ ነው። አዳኝነቱን ለማንም አያጋራም። ማንም መሸከምም አይችልም። ጌታ ስሙ ይባረክ። አዳኝነቱን ለማንም አያጋራ፣ ማንም ደግሞ ሊሸከመውም አይችልም። ብቻውን አዳኝ ነው፣ ብቻውን ጌታ ነው፣ ብቻውን ንጉሥ፣ ብቻውን ማንም ከእርሱ ጋር የለም። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ሕያው ነው። ጌታ ነው፣ አዳኝ ነው። ጌታ ስሙ ይባረክ። እንግዲህ ለዛሬ ጄላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። በቪዲዮቹ ከተማራችሁ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ተባረኩ።